ተመሰገነ ይሁን። የጌታ ፍቅር ደስ አይልም? እኔ በጣም ነው ደስ ያለኝ። እንደዛ መዘመር ማቆም እስኪያቅተው ድረስ መጠመቅ እስኪያቅተው ድረስ ሲዘምር በጣም ደስ ይላልና ያንን የልጅነት ፍቅራችንን ጌታ እንደገና አብዝቶ ይጨምርልናል። የማይጠገበውን ስለ ጌታ ዘምረን አውርተን መስክረን የማንጠግብበትን ዘመን ጌታ ይጨምርልን፣ ያብዛልን። ሃሌሉያ። ፓስተር ሳሚ ማይክ እንኳን ደህና መጣችሁ። ጌታ ስም የተመሰገነ ይሁን። በዚህ ሰሞን ወገኖቻችን ቃል ሲያካፍሉን ነበረ። ከ3 ሳምንት በፊት ጋሽ ተሾመ ባለቀ ሰዓት ስለምንኖር ጊዜያችንን በሚገባ እንጠቀምበት በሚል አርዕስት አካፍሎን ነበር። ከዛ በኋላ ደግሞ አቤሎ ሰልፉ የእግዚአብሔር ነው፣ ሰልፉን የሚዋጋልን እሱ ነው፣ እኛ ከእሱ ጋር አብረን እንውጣ በሚል ሀሳብ አካፍሎ ነበረ። ያለፈው ሳምንት ደግሞ እህታችን ሙልዬ ጸሎታችንን ለመስማት የሚወድ መልካም አባት ስላለን ወደፊቱ ለመቅረብ አንታክት በሚል ሀሳብ መልእክት አቅርባ ነበረ እና አሁን ከፊታችን 2026 በቅርብ ነው ያለው አይደለም? አንድ እሁድ ብቻ ነው የቀረን እና በዚህ አገር ብዙ ጊዜ እንደምታውቁት አዲስ ዓመት ማለት አዳዲስ ፕሮጀክቶች የሚጀመሩበት፣ ጂም ለመሄድ የምንወስንበት፣ አንዳንድ ውሳኔዎችን የምናደርግበት ጊዜ ነውና ምን ያህል እንደሚገፋበት ባይታወቅም ማለት ነው። እና እኛም ደግሞ ጋሽ ተሼ እንዳስታወሰን በቀረው እድሜያችን ከአምላካችንና ከአባታችን ጋር በጸሎት ምሪትን እየተቀበልን ከሱ ጋር ደግሞ የተቀበለውን ምሪት በተግባር እየተገበርን ቀሪው ዘመናችን እንደሚገባ እንድንጠቀም የሚረዱን አንዳንድ ሀሳቦች ሼር ላደርጋችሁ ሞክራለሁ። እንግዲህ በመጽሐፍ ቅዱስ ውስጥ እግዚአብሔር የሚሰሩትን ኃላፊነት ስራ የሰጣቸው ብዙ ቅዱሳን አሉ እና ለዛ ደግሞ የሚያስፈልገውን ምሪት የሚያስፈልገውን ነገር ሁሉ ሪሶርስ የሚለውን ቃል ወንድሜ ወሰንን ፍታልኝ ብየው ነበረ። አንድ ቃል ልናገኝለት አልቻልንም። ግን ሀብት፣ ጉልበት፣ አቅም የሚያስፈልገውን ነገር በሙሉ ጌታ የሰጣቸውና ስኬታማ የሆኑ ብዙ የጌታ አገልጋዮች አሉ። እነ ዳዊት፣ እነ ዳንኤል፣ እነ አብርሃም፣ ሐዋርያቶቹ ደግሞ እነ ጳውሎስ እግዚአብሔር የሚያስፈልጋቸው ነገር በሙሉ ሰጥቷቸው ከነሱ ጋር ደግሞ አብሮ ወጥቶ ስኬታማ ያደረጋቸው ሀሳቡን ያገለገሉ ብዙ ቅዱሳን አሉ እና ዛሬ የማካፍላችሁ ከነዛ ቅዱሳን ውስጥ የአንዱን ታሪክ አጠር አድርጌ አለፍ እያልኩኝ ምን እንዳጋጠመው እግዚአብሔር ምን እንዳለው ያንን እናያለንና ስለ ኢያሱ አልፎ አንዳንድ ሀሳቦች እናያለን። ለመግቢያ እንዲሆነን ከዘሁልቅ ምዕራፍ 27 ከቁጥር 15 ከ23 እና እንደገና ደግሞ ከኢያሱ መጽሐፍ ምዕራፍ 1 ከ1 እስከ 9 ድረስ ያለውን አብረን እናነባለን። እንደዚህ ይላል። ሙሴም እግዚአብሔርን እንዲህ ብሎ ተናገረው፣ የእግዚአብሔር ማህበር እረኛ እንደሌለው መንጋ እንዳይሆን በፊታቸው የሚወጣውን በፊታቸው የሚገባውን የሚያስወጣቸውንም የስጋ የሚያስገባቸውን ሰው የስጋ ሁሉ መንፈስ አምላክ እግዚአብሔር በማህበሩ ላይ ይሹመው። እግዚአብሔርም ሙሴን አለው፣ መንፈስ ያለበትን የነዌን ልጅ ኢያሱን ወስደህ እጅህን በላዩ ጫንበት፣ በካህኑ በአልዓዛርና በማህበሩ ሁሉ ፊት አቁመው፣ እነርሱም እያዩ እዘዘው። የእስራኤል ልጆች ማህበር ሁሉ እንዲታዘዙት ከክብርህ አኑርበት። በካህኑም በአልዓዛር ፊት ይቁም፣ እርሱም በእግዚአብሔር ፊት በኡሪም ፍርድ ይጠይቅለት። እርሱም ከእሱም ጋር የእስራኤል ልጆች ማህበር ሁሉ በቃሉ ይውጡ፣ በቃሉም ይግቡ። ሙሴም እግዚአብሔር እንዳዘዘው አደረገ። ኢያሱን ወስዶ በካህኑ በአልዓዛርና በማህበሩ ሁሉ ፊት አቆመው። እግዚአብሔርም በሙሴ እንደተናገረ እጁን በላዩ ጫነበት፣ አዘዘውም። ኢያሱ ምዕራፍ 1 ከ1 እስከ 9 በጌታ ስም አነበዋለሁ ይህንንም ክፍል። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣችሁ ምድር ይህን ዮርዳኖስን ተሻገሩ።
ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህ ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ ድረስ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህም ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንክ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻችሁ ሰጣችኋለሁ ብዬ የማልኩላችሁን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርገውም። በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜ መንገድ ሁሉ ይቀናልሃል፣ ይከናወንልሃልም። በምትሄድበትም ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ይላል የጌታ ቃል። እስቲ ጌታ እንዲያስተምረን እንጸልያለን። እግዚአብሔር ጌታችንና መድኃኒታችን ነው፣ እናመሰግንሃለን። ስለ ቃልህ እናመሰግንሃለን። አንተ መሪያችን ነህ፣ አንተ አምላካችን ነህ፣ አንተ አባታችን ነህ፣ አንተ ደግሞ ጸሎትን የምትሰማ አምላክ ነህ። ጌታ ሆይ ልጆች ስላደረግከን እናመሰግንሃለን። አሁንም ጌታ ሆይ ደግሞ ከቃልህ ለመማር እፊት መተናል። አንተ ደግሞ ከቃልህ አስተምረን። ጌታ መንፈስ ቅዱስ ሆይ መሪያችን፣ አስተማሪያችን፣ መንገድን የምታሳየን የምትረዳን አንተ ነህና አሁንም ደግሞ የቃልህን ደጆች ክፈትልን። እኔንም ጌታ ሆይ አግዘኝ። የእያንዳንዳችንም ደግሞ ልባችንን፣ አእምሯችንን፣ ሁለንተናችንን ሁሉ አንተ ክፈት። ከእኛ ጋር አሁን ይህን ቦታ አንተ ተቆጣጠር። በኢየሱስ ክርስቶስ ያው ስም አሜን። እዚህ ላይ አሁን ባነበብነው ክፍል ለኢያሱ የተሰጠው የስራ ኃላፊነት ምንድን ነው? በሙሴ ፋንታ ህዝቡን እንዲመራ፣ ወደ ተስፋይቱ ምድር እንዲያስገባቸው፣ ምድሪቱን እንዲያወርሳቸው እና ምድሪቱን ማውረስ ማለት ተዋግቶ ደግሞ የከናንን ህዝቦች ማስለቀቅ፣ ለህዝቡ በየነገድ ነገዱ ርስትን ማከፋፈል ነው። እና የመጀመሪያው ነገር ለኢያሱ የሚሆነው ምንድን ነው? የተሰጠውን ኃላፊነት መቀበል ነው። እግዚአብሔር ኃላፊነትን ሰጥቶታል። በሙሴ ቦታ ህዝቡን እንዲመራ፣ ተዋግቶ ደግሞ እንዲወርስና ለህዝቡ ደግሞ እንዲያከፋፍል እና ይሄ ትልቅ ኃላፊነት ነው። ምክንያቱም ሙሴ ታላቅ መሪ ነው። በሙሴ ቦታ መሪ ሆኖ መሾም በጣም የሚያስፈራ ነገር ነው። እንደገና ደግሞ ህዝቡም ቀላል ህዝብ አይደለም። በበረሃ የቆየ ነው። በበረሃ በነበረበትም ጊዜ በጣም አስቸጋሪ ህዝብ ነበር። የሚያጉረመርም ሙሴ እንኳን ወደ ተስፋይቱ ምድር ለመግባት ያልቻለበት አንዱ ምክንያት እነሱ ስላበሳጩት የእግዚአብሔርን ትእዛዝ ስለተላለፈ ነው። እና ይሄ ከባድ ኃላፊነት ነው የተሰጠው። እና ለተሰጠው ኃላፊነት ስናይ የሚያስፈልገው ምንድን ነው? ወታደሮች ያስፈልጋሉ። የጦር መሳሪያ ያስፈልጋል። የጦር መሪዎች፣ ከሱ በታች ሆነው የሚመሩ ጀነራሎች፣ ኮሎኔሎች ያስፈልጋሉ። እንደገና ደግሞ ስለ ሀገሩ መረጃ ያስፈልጋል። እንግዲህ እዚያ ውስጥ ወታደሮች ካላችሁ፣ የጦር መሪ የነበራችሁ የበለጠ ታውቃላችሁ። በጣም ኮምፕሊኬትድ የሆነ ነገር ነው። የጦርነት እቅድና ስልት ያስፈልጋል። ስትራቴጂ ያስፈልጋል። ስንቅና ትጥቅ የሚባል ነገር አለ። ለእነሱ የሚያስፈልጋቸው ነገር ሪሶርስ ሁሉ ማቅረብ አለ። ከዛ እንደገና ደግሞ ምድሪቱን ለማስተዳደር የአስተዳደር ችሎታ ያላቸው ሰዎች ያስፈልጋሉ። መጓጓዣ ያስፈልጋል። ስርጭት ስርዓት ያስፈልጋል። የግንባታ መሳሪያዎች ያስፈልጋሉ። አደራጆች፣ አስተባባሪዎች ያስፈልጋሉ። እና እግዚአብሔር ግን እዚህ ለኢያሱ የሚሰጠው ምንድን ነው? እንዳነበብ ነው ራሱን ነው የሰጠው። እኔ ካንተ ጋር እሆናለሁ። ከዛ እንደገና ደግሞ የሰጠው ምንድን ነው? የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው ይላል። የዛ ጊዜ መንገድህ ይቀናልሃል ይላል። እዚህ ላይ ስለ ወታደር የተነገረ ነገር የለም። ስለ አስተዳደር የተነገረ ነገር የለም። ስለ ስትራቴጂ፣ ስለ ኮሎኔሎች፣ ስለ ጀነራሎች ምንም የተነገረ የለም። የተሰጠው እኔ ካንተ ጋር እሆናለሁ። እግዚአብሔር ራሱን ነው የሰጠው። ከዛ እንደገና ደግሞ ቃሉን ነው የሰጠው እና ይሄ የተሰጠውን ሪሶርስ በተመለከተ ታላላቅ የጦር መሪዎች ወይ ጀነራሎች
ቢጠየቁ አሁን ትቀልዳለህ ወይ ነው የሚሉት። እንዴት ተደርጎ ሰው ሃይማኖት ይዞ ይገባል ኦር አምላክ ይዞ ይገባል? ሌላው ነገር እኮ መሰራት አለበት ብለው ይቃወማሉ። ምናልባት መጸለይ አንድ ነገር ነው፣ ግን ሌላውም ነገር መሰራት አለበት ብለው ሊናገሩ ይችላሉ። እግዚአብሔር ግን የሰጠው ራሱና አብሮነቱን ነው። ዋናው ነገር ያ ነው እና ከዛ በተጨማሪ ደግሞ ቃሉን ነው የሰጠው እና ኢያሱ ደግሞ መጀመሪያ ያደረገው የተሰጠውን ኃላፊነት ነው የተቀበሉ። ይሄ በጣም አስፈላጊ ነው። ብዙ ጊዜ ሰዎች ኃላፊነትን ሳይቀበሉ ማዕረጉን ይቀበላሉ። አሁን ሀገራችን አንዳንዴ ሲባል እንደሰማሁት እኔ ያላየሁም ፓስተር እከሌ ይባላሉ፣ ግን መንጋ የላቸውም፣ ቤተክርስቲያንም የላቸውም። ታይትሉ አለ፣ ግን ኃላፊነቱ የለም። ኢያሱ እዚህ ላይ ያደረገው ምንድነው? በመጀመሪያ ኃላፊነቱን ተቀብሎ ከዛ ኃላፊነቱ የሚያስፈልገውን ስራ ነው የሰራው። እዚሁ ምዕራፍ 1 ላይ ከቁጥር 10 ጀምሮ እግዚአብሔር ከተናገረው በኋላ መሪዎቹን አለቆቹን እለፉ፣ እግዚአብሔር ርስት አድርጎ ወደሚሰጣችሁ ምድር እስከ 3 ቀን ይህንን ዮርዳኖስን ተሻግራችሁ ልትወርሷት ትገባላችሁና ስንቃችሁን አዘጋጇለሁ። ወዲያውኑ ኃላፊነቱን ተቀብሎ ስራውን ነው የጀመረው። ስራው ከባድ ነው፣ ግን ለመስራት ፈቃደኛ ነበር እና ይህን አጉረምራሚ ህዝብ ለመምራት ማዕረጉንም ስራውንም ተቀብሎ መስራት ጀመረ። ህዝቡን አስተባበረ። ከዛ እንደገና ደግሞ ከቁጥር 12 ጀምረን ስናነብ እነዚህ 3 ነገዶች ከዮርዳኖስ ማዶ ርስት የተቀበሉ ግን አብረን ሄደን እንዋጋለን ብለው የተስማሙ ከሙሴ ጋራ ሰዎች ነበሩ። 3 ነገዶች የሮቤል የጋድና የምናሴ እኩሌታው ነበሩ። እነሱንም አስተባበረ። ከዛ እንደገና ደግሞ ምዕራፍ 2 ላይ እንደምናነበው ወደ ኢያሪኮ ሰላዮችን ላከ ማለት ነው። ወዲያውኑ ኃላፊነቱን ተቀብሎ ስራውን ጀመረ ማለት ነው። እንዴት ነው ከሙሴ በኋላ መጥቼ እነዚህን ሰዎች እንዴት እመራለሁ ብሎ እየፈራ አልተቀመጠም። ምክንያቱም እግዚአብሔር ቃል ስለገባለት ኃላፊነቱን ተቀብሎ ስራውን ለማከናወን ወጣ እና ጌታ ኃላፊነት ከሰጠን ለዛ ቦታ መቼም ልምዱም ላይኖረን ይችላል፣ አቅሙም ላይኖረን ይችላል፣ ስራውም ደግሞ ከአቅም በላይ ሊሆን ይችላል። ነገር ግን አቅሙንም ጸጋውንም የሚሰጥ እግዚአብሔር ስለሆነ ከልባችን የተሰጠን ኃላፊነት መቀበልና ከዛ እንደገና ደግሞ በተቻለን ያህል ጥረት ማድረግ፣ ምክር መቀበል፣ ከእግዚአብሔርም ከሰዎችም ከሚያውቁ ሰዎች ምክር እየተቀበልን ባስቀመጠን ቦታ ታማኝ ሆነን መስራት አስፈላጊ ነው እና ኢያሱ ከዛ በኋላ ያደረገው ወደ ተስፋይቱ ምድር ለመግባት በፊታቸው ያለ ትልቅ እንቅፋት አለ፣ የዮርዳኖስ ወንዝ እና ከምዕራፍ 3 ጀምሮ ስናነብ ያደረጉት ነገር ሰላዮቹ መጥተው ነገሩት። ሰላዮቹ መጥተው አይ በቃ እዛ ያለው ህዝብ እኛን ከመፍራት የተነሳ ልቡ ቀልጧልና በቃ እግዚአብሔር የሰጠን ይመስለናል ብለው ነገሩት እና ከዛ በኋላ ኢያሱ ማልዶ ተነስቶ ምዕራፍ 3 ላይ እንደምናነበው ወደ ዮርዳኖስ አጠገብ ደርሰው 3 ቀን ከዛ ተቀመጡ ማለት ነው። 3 ቀን እዛ ተቀመጡና ኢያሱ ምንድነው ያላቸው? ቁጥር 2 ላይ ቁጥር 4 ላይ በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ይሁን። በዚህ መንገድ በፊት አልሄዳችሁበትና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ አለ። እግዚአብሔር ታቦት ቀድሟቸው ይሄዳል። የሚመራቸው የእግዚአብሔር ታቦት ነው። በበረሃ በነበሩም ጊዜ እየመራቸው የነበረው ሌሊት በእሳት አምድ ቀን በደመና እየመራቸው የነበረው እግዚአብሔር ራሱ ነውና አሁንም የእግዚአብሔር ታቦት ነው ቀድሟቸው የሚሄደው። ምክንያቱም ከዛ በፊት ሄደውበት የማያውቁበት አገር ነው እና ከዛ በኋላ ቁጥር 5 ላይ ምን ይላቸዋል? ህዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አላቸው። ታቦቱን ይከተላሉ። የሚመራቸው እግዚአብሔር ነው። ከዛ በኋላ ራሳቸውን ይቀድሳሉ ማለት ነው። ዮርዳኖስን ከመሻገራቸው በፊት ራሳቸውን ይቀድሳሉ። እዚህ ላይ ለመቀደስ ምን እንዳደረጉ ምንም በዝርዝር የተጻፈ ነገር የለም፣ ግን እንደተቀደሱ ነው። በእግዚአብሔር ፊት ራሳቸውን ከታወቀ ኃጢአት ነጻ አድርገው ራሳቸውን እንዳዘጋጁ ነው እና ከዛ እግዚአብሔር ምን አለው? ከሙሴ ጋር እንደሆንኩ ካንተ ጋራ እሆናለሁ። ቁጥር 7 ላይ ካንተ ጋራ መሆኔን
ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ከፍ አደርግ ዘንድ እጀምራለሁ። አንተም የቃል ኪዳኑን ታቦት የሚሸከሙትን ካህናት በዮርዳኖስ ውስጥ ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዛቸው አለ። እና እግዚአብሔር ነው መመሪያ እየሰጠው ያለው። ተቀድሰዋል። እግዚአብሔር አሁን ደግሞ መመሪያ ይሰጣቸዋል። ወደ ዮርዳኖስ ውስጥ ታቦቱን የተሸከሙት የእግዚአብሔር ካህናት ወደ ዮርዳኖስ ሲደርሱ ዮርዳኖስ ውስጥ እግራቸውን አስገብተው ገብተው መቆም አለባቸው። እና ዮርዳኖስ አሁን ቢታይ ትንሽ ወንዝ ይመስላል። ምክንያቱም የእስራኤል መንግስት፣ የሶሪያ መንግስት፣ የዮርዳኖስ መንግስት ብዙ ግድቦችን ስለሰሩ በፊት በዛ ዘመን ከነበረው 5% ቢሆን ነው ግፋ ቢል። የዛ ዘመን በጣም ትልቅ ወንዝ ነበር። አሁን ትንሽ ነው። ምናልባት ሄዳችሁ ያያችሁ ወገኖች ካላችሁ። እና ስፋቱ በአብዛኛውን ጊዜ ከ20 እስከ 100 ጫማ ድረስ ይሆናል ማለት 30 ሜትር አካባቢ ይሆናል ስፋቱ። እና ጥልቀቱ ደግሞ ከ3 እስከ 10 ጫማ ድረስ ይሆናል እና ትልቅ ነው። ከዛ በተጨማሪ በመከር ወራት ስለሆነ ከመጠን በላይ ሞልቷል። እና ስለዚህ በዛ እና ወራጅ ውሃ ስለሆነ በዛ ጊዜ ለመሻገር አስቸጋሪ ነው። ትልቅ ነው። አንዲያ ትልቅ ነው። እንዴት ይሻገሩታል? ወራጅ ውሃ ነው። ጀልባ የለም። እንግዲህ እንዴት ይሻገራሉ? በዋና እንዳይሻገሩ ደግሞ አንደኛ ወራጅ ነው፣ ሁለተኛ ደግሞ ሞልቷል። ድልድይ ደግሞ የለም። ስለዚህ እንደ ቀይ ባህር ትልቅ ባይሆንም ከፊታቸው የተዘረጋ ማሻገር ትልቅ እንቅፋት ነበረ። እና ስለዚህ እግዚአብሔር የሚለው እነዚህ ካህናት እዛ ሲደርሱ እዛ ውስጥ ገብተው ይቁሙ ይላል። ያለፈው 2 ሳምንት አቤሎ ሲያካፍለን እነዛ መዘምራን ወደ ጦር ሜዳ ቀድሞ እንደወጡ ነበር አይደለም? እየዘመሩ ወደ ጦር ሜዳ ያስፈራል። እዚህ ደግሞ ካህናቶቹ ወራጅ ውሃ ውስጥ ታቦት ተሸክመው ግቡ ተባሉ። እናንተ ብትሆኑ ትቆማላችሁ ወራጅ ወንዝ ውስጥ? ግን እግዚአብሔርን ታዘው ካህናቶቹ ውስጥ ገብተው ቆሙ። እና የዛ ጊዜ ይሄ ትልቁ የዮርዳኖስ ወንዝ የዮርዳኖስ ግድብ ነው የሆነው። እነሱ ገብተው ሲቆሙበት ውሃው ላይ ከነሱ ራቅ ብሎ ተከምሮ ቆመ። በእግዚአብሔር ትእዛዝ ውሃው ግድብ ሆኖ ቆመ ማለት ነው። እና ስለዚህ መሬቱ ደረቀ። 2 ሚሊዮን የሚሆን ሕዝብ ተሻገረ በደረቅ መሬት። እና እግዚአብሔር ትእዛዝን ሰጠ፣ መመሪያ ሰጣቸው። እነሱ ደግሞ ታዘዙ፣ ታዘው አደረጉ። የዛ ጊዜ ወንዙ ደረቀ፣ እነሱ ደግሞ ተሻገሩ። ከዛ እነሱ ደግሞ ሲወጡ ካህናቶቹ እግራቸው ከዛ ውስጥ ሲወጣ ወንዙ ወደ ነበረበት ተመለሰ። እና እግዚአብሔርን ሲታዘዙ ወንዙ ተከፈለላቸው ማለት ነው። እና የሚቀጥለው ያጋጠማቸው ነገር የኢያሪኮ ግንብ ነው። ስለ ኢያሪኮ ግንብ የምናነበው ምዕራፍ 6 ላይ ነው። ዮርዳኖስን ከተሻገሩ በኋላ ያደረጉት ነገር ምዕራፍ 4 እና 5 ላይ ስናነብ አንደኛ ለእግዚአብሔር መታሰቢያ አደረጉ። ከዛ በኋላ ፋሲካ አደረጉ። እንደገና ደግሞ እነዚህ በምድረ በዳ የተወለዱ ልጆች ስለነበሩ ሕዝቡ ሁሉ ተገረዘ እና ተቀደሱ ማለት ነው እንደገና። እና ከዛ ኢያሪኮ ተዘግታ ነበረ የእነሱን መምጣት ፈርታ። እና እግዚአብሔር መመሪያ ሰጣቸው ማለት ነው። የተሰጣቸው መመሪያ ምንድን ነው? ያው ታሪኩን ስለምናውቀው አላነበውም። ኢያሪኮን በመጀመሪያ ለ6 ቀን በቀን አንዳንዴ ይዞራሉ። ከዛ እንደገና ደግሞ በሰባተኛው ቀን 7 ይዞራሉ። በመጨረሻ ጊዜ ደግሞ መለከት ይነፋል፣ እነሱ ይጮሃሉ። እግዚአብሔር የሰጣቸው መመሪያ ያ ነው። አሁንም እዛ ውስጥ የጦር መሪዎች ቢኖሩ በጣም እንግዲህ ይሄ የጅልነት ትእዛዝ ነው እንዴት ተደርጎ ብለው ሊናገሩ ይችላሉ። ግን እግዚአብሔር የሰጣቸው መመሪያ ያ ነው። ምናልባት ዮርዳኖስ ሲቋረጥ ሲቆም ስላዩ ለማመን ትንሽ ይረዳቸው ይሆናል እና ግን የተሰጣቸው መመሪያ ያ ነበር። ይቅርታ።
እና ተጨማሪ መመሪያ ደግሞ የተሰጣቸው ኢያሪኮ ውስጥ የሚገኘው ማንኛውም ነገር የሚቃጠል ነው፣ የሚጠፋ ነው፣ እርም ነው። ለራሳቸው የሚወስዱት ምንም አይነት ምርኮ የለም። ግንቡ ይፈርሳል። ከዛ በኋላ ብርና ወርቅ፣ ሌላ ነገር ለእግዚአብሔር ግምጃ ቤት ይገባል። እነሱ ከዛ ውስጥ ምንም ምርኮ መውሰድ አይችሉም። እና ያ እርም ነው የተሰጣቸው። አንዱ መመሪያ እሱ ነው። 6 ቀን አንዳንዴ እንዲዞሩ፣ ከዛ በሰባተኛው ቀን 7 እንዲዞሩ፣ ከዛ እንደገና ደግሞ እንዲጮሁ እና ምንም ምርኮ እንዳይነኩ ወደ እግዚአብሔር ግምጃ ቤት እንዲነካ ነበር። እና እነሱም ደግሞ ይህንን ቃል ተቀብለው ታዘው እግዚአብሔር ያላቸውን ሲያደርጉ እግዚአብሔር እንደተናገረው ግንቡ ፈረሰ፣ ገቡ፣ ኢያሪኮን ወሰዷት ማለት ነው። እና የተሰጣቸውን መመሪያ ታዘው ሲፈጽሙት እንደተባለው ድልን ያገኛሉ። ከዛ ምዕራፍ 7 ላይ እናያለን። እና ምዕራፍ 7 ላይ ከፊታቸው ሌላ ትንሽ ከተማ ነበረች፣ ጋይ የምትባል ከኢያሪኮ ጋር ስትነጻጸር በጣም ትንሽ ናት። እና ከዛ ምን አደረጉ? ኢያሱ ሰላዮችን ላከ። እነሱ ሄዱ፣ አዩ። በቃ ይችማ ምን አላት ኢያሪኮን የጣልን ሰዎች፣ ህዝብ ሁሉ መድከም የለበትም። 3000 ሰው ከሄደ ከመጠን በላይ በቂ ነው። ስለዚህ ተባባሉና ሰላዮቹ ኦልሬዲ እንደዛ ብለው ወስነው ለኢያሱ ነገሩት። ኢያሱ 3000 ሰዎች ላከ። ከዛ ሲሄዱ እዛ ሳይደርሱ በፊት ነው ያሳደዷቸው። የጋይ ሰዎች ትንሿ ከተማ፣ የተናቀቿ ከተማ አሳደዷቸው። ከዛ በኋላ ተሸንፈው 36 ሰው ሞቶ መጡ። እና በቃ እስራኤል ተንቀጠቀጠ፣ ልባቸው እንደ ውሃ ቀለጠ ይላል። ምክንያቱም እግዚአብሔር ከነሱ ጋር ከሆነ፣ ተስፋ ከሰጣቸው፣ እንዴት ተደርጎ በዚች በትንሽ ከተማ ፊት ይሸነፋሉ? እና ከዛ በኋላ መጸለይ ጀመሩ ማለት ነው። መጸለይ ጀመሩ። እና ኢያሱ በቃ እግዚአብሔር አንተ አውጥተህ እዚህ ከተውከን ከዛ በኋላ መሸነፋችንን የከነዓን ሰዎች ይሰማሉ፣ መጥተው ያጠፉናል እና ብሎ ከዛ ፈሩ። ሁሉም በቃ የህዝቡ ልብ ቀለጠ። እና እግዚአብሔር ተመለሰላቸው። ቁጥር 10 ላይ ስናነብ ምዕራፍ 7 ለምን በግንባር ተደፍታል? ቁም፣ እስራኤል በድሏል፣ ያዘዝኳቸውንም ቃል ኪዳኔን አፍርሰዋል። እርም የሆነውን ነገር ወሰዱ፣ ሰረቁ፣ ዋሹም፣ በዕቃቸውም ሸሸጉት። ስለዚህም የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም አለ። ምንድን ነው የሆነው? እዚህም ሰላዮቹ መጥተው ሪፖርት ሲያደርጉ እነሱ በራሳቸው ተማምነው ወደ ጦርነት ወጡ። በፊት የነበረው እንዴት ነበረ? እግዚአብሔር በመጀመሪያ ራሳቸውን ይቀድሳሉ፣ ከዛ እግዚአብሔርን ይጠይቃሉ ወይም እግዚአብሔር ይነግራቸዋል። እሱ በሰጣቸው መመሪያ መሰረት ነው የሚወጡት። እዚህ ላይ ግን በራሳቸው ተማምነው እግዚአብሔርንም አልጠየቁም። በተገኘው መረጃ መሰረት ወጡ። ለካስ በውስጣቸው ችግር ነበር እና እግዚአብሔርን ቢጠይቁስ ኖሮ፣ በመጀመሪያ ቢጠይቁ ኖሮ ምናልባት ቆይ አትውጡ ሊላቸው ይችላል። ወደ ሌላ አቅጣጫ ሂዱ ሊላቸው ይችላል። ይችን ከተማ የሚይዙበትን ስልት ሊሰጣቸው ይችላል። ኢያሪኮ ላይ እንዳደረገው ወይም ዮርዳኖስን እንደከፈለላቸው ሊሰጣቸው ይችላል። እዚህ ላይ እንዳየነው ደግሞ በመካከላቸው ኃጢአት እንዳለ ሊነግራቸው ይችል ነበር። ግን አልጠየቁም። ኃጢአቱ እንዳለ ሆኖ ዋናው ችግራቸው እግዚአብሔርን አለመጠየቃቸው ነበር። ከመውጣታቸው በፊት አልጠየቁም። ስለዚህ ምን ችግር እንዳለ አላወቁም። ከዛ የተነሳ እግዚአብሔር እርም ባለበት ከነሱ ጋር ስለማይወጣ በፊቱንም ቢሆን የሚዋጋላቸውና የሚያሸንፍላቸው እግዚአብሔር ስለነበረ እግዚአብሔር ከነሱ ጋር ካልሆነ ደግሞ በጠላቶቻቸው ፊት መቆም አይችሉም። እና አለመስማታቸው በራሳቸው እንዲተማመኑ፣ የተሳሳተ ውሳኔ እንዲያደርጉ፣ የተሳሳተ ድምዳሜ ላይ እንዲደርሱ፣ ምክንያቱም በቃ እግዚአብሔር እንደተዋቸው ነበር እነሱ አድርገው የወሰዱት። ግን በመካከላቸው ኃጢአት ነበር። ዋናው ችግር ኃጢአቱ ነው። እና ይሄ እርም ደግሞ የሚወገደው የሰረቀው ሰው ቤተሰቡ፣ ንብረቱ፣ የሰረቀው ዕቃ ሁሉ መቃጠል አለበት። በጣም ከባድ ትእዛዝ ነው አይደለም?
እንግዲህ እግዚአብሔር መመሪያ ሰጠ። አሁንም ይሄኛው መመሪያ ቀላል አይደለም፣ በጣም ከባድ ትእዛዝ ነው። እና ምንድን ነው የሚደረገው? እስቲ እሱ አንድ ካባና ወርቅ ነው የሰረቀው እና ለአንድ ካባ ይሄ ሁሉ ሰው ሁሉ መጥፋት አለበት? የሰረቀውን ቢመልስ አይበቃም? ከዛ ላይ ይቅር ይባላል በቃ። ነገር ግን ስናየው የሱ አንድ ካባ ብዙ ጥፋት ነው የሰራው። አንደኛ በዛ ካባ ምክንያት እርም ስለሆነ የ36 ሰው ነፍስ ጠፍቷል። 36 ቤተሰብ ወይ ወላጅ ወንድም እህት ወንድም አጥቷል። ከዛ እንደገና ደግሞ ህዝቡ ውስጥ ፍርሃትና ሽብር ገብቷል። ይሄ ሁሉ አካን ስለሰረቀ እና የእግዚአብሔርን ደግሞ ግልጽ ትእዛዝ ንቋል። ስለዚህ ከባድ ትእዛዝ ነው የተሰጠው። ይሄ ሰው ከነ ቤተሰቡ ከነሰረቀው ዕቃ ከነ ንብረቱ ይቃጠል እና ስለዚህ ኢያሱና ህዝቡ ጨክነው መታዘዝ አለባቸው። ምክንያቱም መሪው የሰጠው ትእዛዝ መከተል አለባቸው። ድል እንዲገኝ እግዚአብሔር የሚሰጠውን መመሪያ ቀላልም ቢሆን ከባድም ቢሆን መቀበልና ማድረግ አለብን። መስማት አለብን፣ መታዘዝ አለብን። እና እዚህ ኢያሱ ልብሱን የቀደደው ቁጥር 7 ላይ ይህ ሁሉ ጉዳት ከደረሰ በኋላ ነበር። ነገር ግን ቁጥር 7 እና ቁጥር 2 ቢቀያየሩ ኖሮ መጀመሪያውኑ ቢጠይቅ ኖሮ ይህ ሁሉ ጉዳት ባልደረሰ ነበር። እና ለምናደርገው ነገር ሁሉ እግዚአብሔርን እንጠይቅ። ምናልባት ቀላል ሊመስል ይችላል። ከኢያሪኮ ጋር ሲወዳደር ቀላል ነው፣ የጋይ ከተማ ቀላል ናት። ግን ከጀርባ ምን እንዳለ ስለማናቅ እግዚአብሔርን ሁሉ ጊዜ መጠየቅ፣ መቀደስ፣ ከዛ በኋላ መጠየቅ፣ ከዛ በኋላ መስማት፣ ከዛ ከሰማን በኋላ ነው የምናደርገው። ዘለን ካደረግን ችግር ሊመጣ ይችላል። እርሙ ከተወገደ በኋላ ቁጥር 8 ምዕራፍ 8 ላይ እግዚአብሔር ፕላን ይሰጣቸዋል እንዴት አድርገው እንደሚዋጉ። ጋይን ለመውጋት ስልት ሰጣቸው። የሰጣቸው ስልት ደግሞ ድብቅ ጦር አስቀምጡ የሚል ነው። ድብቅ ጦር አስቀምጠው ከዛ በኋላ ጠላቶቻቸው ሲወጡ ከኋላ ያሉት ጦረኞች ተደበቁ ጦረኞች መጥተው ከተማውን ይይዛሉ። እና ይሄ ስልት ምናልባት ማንኛውም የጦር መሪ የሚያውቀው ነው። ምንም ተአምራት አይደለም። ይሄኛው ዮርዳኖስ የተከፈለው በተአምራት ነው። ኢያሪኮ የፈረሰችው በተአምራት ነው። እዚህ ላይ ግን እግዚአብሔር የሰጣቸው መመሪያ የተለመደ ነው። ማንም ሰው ሊያደርገው የሚችለው ነው። እና እግዚአብሔር የሚሰጠን መመሪያ ሁሉ ጊዜ ተአምራት አይደለም። እግዚአብሔር የሚያድነን ሁሉ ጊዜ በተአምራት አይደለም። አንዳንዴ ማድረግ የሚገባን ኖርማል ነገር በማድረግ በዛ ውስጥ ድል ይገኛል። እና የሚሰጠን መመሪያው የሚዋጋልን መንገድ ሁሉ ጊዜ ተአምራዊ መሆን የለበትም። ኖርማል ነገርም ሆኖ እግዚአብሔር በዛ ውስጥ ድልን ሊሰጠን ይችላል። ምናልባት ስራ እየፈለግን ከሆነ አንዳንዴ በማናውቀው መንገድ ተጠርተን ስራ ሊሰጠን ይችላል። ሌላ ጊዜ ደግሞ በደንብ ተዘጋጅተን ኢንተርቪው አድርገን አፕሊኬሽን በየቦታው አድርገን ከዛ ኋላ ተጠርተን ኢንተርቪው መልሰን አንድ ሁለቴ ወድቀን ከዛ ስራ ልናገኝ እንችላለን። ሰው የሚያደርገውን ነገር ሁሉ አድርገን ማለት ነው። ስለዚህ እግዚአብሔር የሚመራን ሁሉ ጊዜ በተአምራት አይደለም፣ በተፈጥሮ መንገዶችም ይመራናል። እና እዚህ ላይ እንደተባሉትም እነሱ ድብቅ ጦር አስቀምጠው ተዋጉ፣ ከዛ አሸነፉ፣ ምርኮንም ለራሳቸው በዘበዙ። እና ከዛ በኋላ ካሸነፉ በኋላ የተደረገው ነገር መሰዊያ ሰሩ፣ መስዋዕት ሰው፣ ከዛ የሙሴን ቃል አነበቡ። ምዕራፍ 8 ላይ ያደረጉት ያንን ነው። እና ከእግዚአብሔር ጋር ያላቸውን ህብረት አጠናከሩ ማለት ነው። ከዛ ምዕራፍ 9 ላይ ደግሞ ስናይ አሁን የነሱ ዝና ተሰምቷል። እስራኤል እያሸነፈ እየመጣ እንደሆነ ተሰምቷል። እና ስለዚህ እዛ አካባቢ ያሉ ሰዎች ፈርተው እነዚህ የገባዖን ሰዎች ተንኮልን ሰሩ ይላል። ምዕራፍ 9 ከቁጥር 3 ጀምሮ ስናነብ የገባዖን ሰዎች ግን ኢያሱ በኢያሪኮና በጋይ ያደረገውን በሰሙ ጊዜ እነርሱ ደግሞ ተንኮል አደረጉ። ለራሳቸውም ስንቅ ያዙ፣ በአህዮቻቸውም ላይ አሮጌ አይበትና ያረጀና የተቀደደ የተጠቀመም የጠጅ አቆማዳ አኖሩ። ያረጀ የተጠቀመም ጫማ በእግራቸው አደረጉ፣ አሮጌ ልብስም ለበሱ። ለስንቅም የያዙት እንጀራ ሁሉ
የደረቀና የሻገተ ነበረ። ኢያሱም ወደ ሰፈረበት ወደ ጌልጌላ ሄደው ለእርሱና ለእስራኤል ልጆች ሰዎች ከሩቅ አገር መጥተናልና ከእኛ ጋር ቃል ኪዳን አድርጉ አሉ። የእስራኤልም ሰዎች ኤዋውያንም ምናልባት በመካከላችን የምትቀመጡ እንደሆነ እንዴትስ አድርገን ከእናንተ ቃል ኪዳን እናደርጋለን አሏቸው ይላልና ከዛ ቁጥር 14 ላይ ሰዎቹም ከስንቃቸው ወሰዱ፣ እግዚአብሔርን አልጠየቁም። ኢያሱም ከነሱ ጋር በሰላም አደረገ፣ በሕይወት እንዲኖሩም እንዲተዋቸውም ከነሱ ጋር ቃል ኪዳን አደረገ። የማህበሩም አለቆች ማሉላቸው። ከነሱም ጋር ቃል ኪዳን ካደረጉ ከ3 ቀን በኋላ ጎረቤቶቻቸው እንደሆኑ በመካከላቸውም እንደኖሩ ሰሙ ይላል። ስለዚህ ምንድነው ያደረጉት? የገባዖን ሰዎች ከሩቅ አገር እንደመጡ የሚያስመስል መረጃ አቀረቡላቸው። ጫማቸው የተቀደደ፣ ልብሳቸው የተቀደደ፣ ስንቃቸው የሻገተ፣ አቆማዳቸው የተቀደደ፣ ያንን ነገር አዘጋጅተው መጡ እነሱ ጋር እና የእስራኤል ልጆች አዩ፣ የተሰጣቸውን መረጃ መረመሩ ማለት ነው። ስንቃቸውን አዩ፣ ሻግቷል፣ በቃ ልብሶቻቸውም የተቀዳደዱ ናቸው። ሲታይ እነዚህ ሰዎች ከሩቅ አገር የመጡ ነው የሚመስለው። ምክንያቱም ዲዛይን የተደረገውም እንደዛ እንዲመስል ነው ከመጀመሪያውም። ስለዚህ የእስራኤል ልጆች አዩ። ከዛ በኋላ ሲያዩት ከሩቅ አገር የመጡ ሰዎች እንደሆኑ ደመደሙ፣ ወሰኑ፣ ከነሱ ጋር ቃል ኪዳን ገቡ ይላል። ግን ምን ይላል የእግዚአብሔር ቃል ደግሞ? እግዚአብሔርን ግን አልጠየቁም ይላል። እውነቱን ሊገልጥ የሚችል አምላክ ነበራቸው። እመርሃለሁ ያለው አምላክ ነበራቸው። አብሯቸው ነበር። አልጠየቁም። እግዚአብሔር የሰጣቸውን ያንን ምሪት አልተጠቀሙበትም። የመጠየቅ መብታቸውን አልተጠቀሙበትም። ስለዚህ በሚታየው መረጃ በዛ ተታለሉ። ከጠላቶቻቸው ጋር ቃል ኪዳን ገቡ እና መውረስ የሚገባቸውን መሬት አጡ ማለት ነው። አሁን ከነሱ ጋር ቃል ኪዳን ስለገቡ ምንም ነገር ማድረግ አይችሉም። በእግዚአብሔር ስም ነው ቃል ኪዳን የገቡት። ስለዚህ ማፍረስ አይችሉም። እና ዋናው ችግር እዚህ ላይ አሁን እግዚአብሔርን አለመጠየቃቸው ነበር። አታላይ እንደሆነም ለማታለል መሞከሩን አያቋርጥም። እና እነሱ ደግሞ እውነትን የሚገልጥ አምላክ በመካከላቸው እያለ መጠየቅ ነበረባቸው። እና ስለዚህ ራሳቸውን የማያስፈልግ ህብረት ውስጥ ጨመሩ ማለት ነው። ግን ምን ያደርጋል? ከተታለሉ በኋላ ያለው መፍትሄ ምንድን ነው? ወደ እግዚአብሔር ይኸው ያለን ይሄ ነው ብሎ መቅረብ ብቻ ነው። ስለዚህ መፍትሄ ያገኙት እነሱ ከዛ በኋላ በእስራኤል ሀገር መኖራቸውን ይኖራሉ። የእስራኤል ልጆች ባሮች ይሆናሉ ማለት ነው። እና እንግዲህ እኛም በህይወታችን ጌታን ሳንጠይቅ ብዙ ነገሮች እናደርጋለን። ውሳኔ ለመወሰን ብዙ ጊዜ መረጃ ይሰበሰባል። ግን ችግሩ ምንድን ነው? መረጃ ሰብስበን መጨረስ አንችልም። ዛሬ ያለን መረጃ ከሳምንት በኋላ ወይ ከዓመት በኋላ ትክክል ላይሆን ይችላል። ኮቪድ አሳይቶናል ነገሮች እንዴት ባንዴ እንደሚለወጡ፣ ዓለም ሁሉ ባንዴ እንደሚቀያየር። ስለዚህ ኮቪድ ከመምጣቱ በፊት ሰዎች አስበው አቅደው ፕላን አውጥተው ቢሆን ከኮቪድ በኋላ ያ ፕላን አይሰራም። እና በመረጃ በእውቀት መተማመን አንችልም። ስለዚህ መተማመን የምንችለው በጌታ ብቻ ነው። ነገን የሚያውቅ እሱ ነው። ነገ ምን እንደሚሆን የሚያውቅ እሱ ብቻ ነው። እና እነዚህ የእስራኤል ልጆች በቃ እግዚአብሔርን ባለመጠየቃቸው የተነሳ ተሳሳቱ። ከዛ ጭራሽ የገባዖን ሰዎች ከሌሎች ሰዎች ጋር ከሌሎች ህዝቦች ጋር ጦርነት ሲመጣባቸው የእስራኤል ልጆች ሳይፈልጉ፣ ለነገሩ ጦርነቱ የማይቀር ነው። ምክንያቱም እነዛን ሀገሮች ህዝቦች ወቅተው ምድራቸው መውረስ አለባቸው። ነገር ግን ጊዜው የነበረ አይመስለኝም እና አይቀሬው ጦርነት ተፋጥኖ መጣባቸው። ስለተሳሳቱ ብቻ እግዚአብሔርን ሳይጠይቁ ያንን ነገር ስላደረጉ ቃል ኪዳን ስለገቡ እና እንደዚህ ያሉ እግዚአብሔር እየመራቸው ከጥፋታቸውም እየተማሩ ለብዙ ዘመን ጦርነት ነበረ። ከምዕራፍ 10 እስከ 11 ድረስ ኢያሱ ለ13 ዓመት አካባቢ ነው የተዋጋው ይመስለኛል። ረጅም ጊዜ ነው የተዋጋውና ተዋግተው አሸነፉ። ከዛ በኋላ ምድሪቱን ሁሉ ያዙ።
እግዚአብሔር ለእስራኤል ከገባው ቃል ኪዳን ውስጥ ምንም የቀረ ነገር አልነበረም። ምክንያቱም እሱ አብሯቸው ነበር፣ እሱ እየመራቸው ነበር። እና ለእኛ ከዚህ ውስጥ ምን ይቀርልናል? እና በምድር ላይ የምኖርበት ዘመን አሁን አጭር ነው። ጋሽ ተሼ እንዳካፈለው ጌታ ቃልም እንደሚለው ሙሴ እንደተናገረው እድሜያችን 70 ቢበዛም 80 ነው ይላልና አንዳንዶቻችን ያንን እድሜ ከርቀት እያየነው ነው አሁን እየደረስን። አብዛኛውን ጉዞ ተጉዘነዋል አይደለም? የቀረው ጊዜ አጭር ነው እና ስለዚህ የቀረው ዘመናችንን ለጌታ በሚገባ እንጠቀምበት፣ እንዋጀው እና ቀሪው ዘመናችንን ለአንዳንዶቻችን 40 ዓመት የቀረን ሊሆን ይችላል፣ ለአንዳንዶቻችን 10 ዓመትም ሊሆን ይችላል። በዛ ላይ ደግሞ እድሜያችንን የሚያውቀው እግዚአብሔር ነው። በቁጥር አይደለም። በምድር ላይ ያለን እድሜ በቁጥር አይደለም፣ ጌታ እንደወሰነልን ነውና በቀረን ዘመናችን አጭርም ይሁን ረጅም ለጌታ ሐሳብና መሻት እናድርገው ዘመናችንን። አዲስ ዓመት ሲጀመር 2026 ሲገባ የቀረውን ዘመናችንን ለጌታ ለመኖር ሐሳቡን ለማገልገል ለመጀመር፣ ለመሻሻል፣ ለመለወጥ ጥሩ ጊዜ ነው። ያንን እንወስን። አንድ የእንግሊዝኛ መዝሙር አለ Today is the first day of the rest of my life የሚል። ዛሬ የእድሜያችን የቀሪው ዘመናችን የመጀመሪያው ቀን ነው አይደለም? 2026 ደግሞ የቀሪው ዘመናችን የመጀመሪያው ዓመት ነው። ስለዚህ ያንን ዓመት ለጌታ እንዋጅ፣ ለጌታ እንኑርለት እና ጌታ ለኢያሱ ስራና ኃላፊነት እንደሰጠው ለእኛም ደግሞ ኃላፊነት ሰጥቶናል፣ ደግሞ ይሰጠናል። ኢያሱ የሀገር መሪ ነበር፣ ጀነራል ነበር አይደለም? እኛ ደግሞ ሜቢ ጀነራል አይደለንም፣ የሀገር መሪም አይደለንም፣ ግን ብዙ ኃላፊነት አለን። ያለን አይመስላችሁም? እስቲ ማዕረጋችሁን ቁጠሩ። እህቴ ሙልዬን እዚህ ለምሳሌ ለመጠቀም ሞክር ያለው ሙልዬ አሁን የጋሽ ምስጋና ባለቤት፣ የአሜን የቤቴልና የአቢጌል እናት፣ የሾንና የናሆም አማች፣ የአሜንና የቤቲ ልጆች አያት ናት። ከዛ እንደገና ደግሞ የሄለን የዛይድ እህት ናት። የእነሱ ልጆች ደግሞ አክስት ናት። ማዕረጓ ገና ብዙ ነው፣ አላለቀም። የቤተ ክርስቲያን ሽማግሌ ቦርድ አባልና ጸሐፊ ናት። እንደገና ደግሞ የደቀ መዝሙር አገልግሎት አስተባባሪ ኮሚቴ አባል ናት። እንደገና ደግሞ የደቀ መዝሙር ህብረት መሪ ናት። የአገልግሎት ትምህርት አስተማሪ ናት። የጸሎት ህብረት መሪ ናት። የመጽሐፍ ቅዱስ ትምህርት አስተባባሪ ናት። እና ሙሉዬ ጀነራል አይደለችም? አሁን የሁሉ ሰራዊት ካላት ጀነራል ናት አይደል እንዴ? ለዚህ ሁሉ ሰራዊት ትጸልያለች፣ ለዚህ ሁሉ ሰራዊት ምሪት ትሰጣለች፣ በጌታ ፊት ትጸልይላቸዋለች፣ ትቃትታለች። ብዙ ኃላፊነት አላት። በእውነት ሁላችንም ያው ብዙ ኃላፊነት አለብን። እግዚአብሔር በህይወታችን የሚያስቀምጣቸው ብዙ ሰዎች አሉ እና ለዛ ሁሉም ኃላፊነታችንን ለመወጣት ከጌታ ምሪት መቀበል፣ ከዛ እንደገና ደግሞ መታዘዝ ያስፈልጋል። በራሳችን ሁሉን ነገር አድርገን መጨረስ አንችልም። ምክንያቱም ዘመኑ አጭር ነው የቀረን እና ጌታ የሰጠን ብዙ የስራ ድርሻና ኃላፊነት አለብን። ደግሞ ጌታም ይሰጠናል። ኃላፊነት ከተሰጠን ደግሞ ኢያሱ እንደተቀበለው ኃላፊነትን መቀበል አለብን። ጌታ ትበቃላችሁ ብሎ ምንም እንኳን ብቁ ባንሆንም ይህንን አገልግሎት አገልግሉልኝ፣ እንደገና ደግሞ መልካም አባት ሁኑ፣ መልካም እናት ሁኑ፣ ልጆቻችሁን ደቀ መዝሙር አድርጉ ብሎ ብዙ ኃላፊነት ሲሰጠን ከሰጠን እንግዲህ መቀበል አለብን። ምክንያቱም ኃላፊነቱን ተቀብለን በትጋት እንድንሰራ የሚያስፈልገንን ሁሉ የሚሰጠን እግዚአብሔር ነው። የሚያስፈልገንን ሁሉ እንደሚሰጠን ቃል ገብቶልናል እና ስኬትና ድል ደግሞ የሚገኘው ጌታ ከኛ ጋራ ሲሆን ነው። ካለበለዚያ እንሸነፋለን ወይም ወደ ተሳሳተ አቅጣጫ እንሄዳለን። ምሪትን ሳንቀበል ወተን ከሄድን መሸነፍ አለ፣ የተሳሳተ ቦታ መሄድ አለ። አሁን ለምሳሌ እነዚህ ነገሮች ቢልዲንግ ናቸው እንበል።
እና የ15 ፍሎር ነው እንበልና ኤሌክትሪክ የለም፣ ወደ ላይ መውጣት አለብን እንበል እና ስለዚህ ወደዚህኛው ቢልዲንግ ብንወጣ እና ግን መሄድ ያለብን ይሄኛው ቢልዲንግ ከሆነ ለፍተን ላይ ወጥተን ባዶ ነው የሚቀረው አይደለም። ልፋታችን ብቻ ውጤት አሰጠንም። እርግጠኛ ትክክለኛ የሆነ ልፋት መሆን አለበት እና ያንን ደግሞ የምናውቀው እግዚአብሔር ሲነግረን፣ እግዚአብሔር ሲመራን ነው። በራሳችን ብዙ ስህተቶችን እንሰራለን። የገባኦን ሰዎች አይነት አታላዮች አሉ። ያልሆነ መረጃ ሰጥተው የሚያታልሉን፣ ከመንገዳችን የሚያደናቅፉን አሉ። ስለዚህ እግዚአብሔር አብሮን እንዲሆን ከሱ ምሪትን እየተቀበልን እየሰማነው እየታዘዝን ማድረግ ስኬታማ እንድንሆን ይረዳናል። ግን በመጀመሪያ መቀደስ አለብን። የእስራኤል ልጆች ትልቅ ሽንፈት እንዲደርስባቸው ያደረገው ምንድን ነው? አካን የሰረቀው ካባ ነው። እግዚአብሔር ተቀደሱ ብሏል፣ እርም በመካከላችሁ እንዳይኖር ብሎ ግልጽ ትእዛዝ አስተላልፎላቸው ነበረ። ነገር ግን አካን ያንን ካባ መስረቁ እነሱ እንዲሸነፉ አድርጓል። የ36 ሰዎች ነፍስ እንዲጠፋ አድርጓል። ህዝቡ እንዲሸበር አድርጓል። እና እንደ አካን የተደበቀ ነገር በህይወታችን ካለ ሳያጠፋን ማስወገድ አለብን። ለሌሎችም ጥፋት ሳንሆን ማስወገድ አለብን። ምክንያቱም ጥፋት እንጂ ጥቅም የለውም። እንዲያውም እኮ አካን አሁን ካባውን አይለብሰውም እኮ። ከየት አመጣሁት ብሎ ነው የሚለብሰው። ምክንያቱም እነሱ ከምድረ በዳ ነው የመጡት፣ ከግብፅ ሀገር የመጡት ሰዎች እንደሆነ አልቀዋል። ከየት አመጣሁት ይላል። ሰው ቢጠይቀውም ምንም መልበስ ስለማይችል ደበቀው። ለዛ ነው እሱ ወስዶ ለሚቀብረውና ለሚደብቀው ጎመጀና ወሰደ። ለራሱም ጥፋት፣ ለቤተሰቡም ጥፋት፣ ለሰውም ጥፋት የሆነው እና ስለዚህ በህይወታችን ጌታ የማይወደው ነገር ካለ እናስወግድ። ካለበለዚያ ጌታ አብሮን አይሆንም። ጌታ አብሮን እንዲሆን፣ እንዲዋጋልን፣ እንዲመራን ቅድስና አስፈላጊ ነው እና በቅድስና እንመላለስ። የተደበቀ ነገር ካለ ደግሞ እናውጣው እና በመጽሐፍ ቅዱስ ያሉ ቅዱሳን እነ ዳዊት፣ እነ ኢያሱ፣ እነ ጳውሎስ የመራ እግዚአብሔር እኛን ደግሞ ሊመራን ይወዳል አይደለም? ሊያሳየን፣ መንገድ ሊያሳየን፣ ስኬታማ ሊያደርገን ይፈልጋል። ለዛ ግን እርሱን መጠየቅ፣ የእርሱንም ሀሳብ አውቀን ሀሳቡን ማገልገል አለብን። ኃላፊነታችን መቀበል አለብን፣ መቀደስ አለብን። ከዛ እግዚአብሔር ደግሞ ሀሳቡን መጠየቅና ከሱ መስማት አለብን። ውሳኔ ለመወሰን በቂ መረጃ ያስፈልጋል፣ ቅድም እንዳልኩት እና ሁሉም መረጃ በአንዴ ሊገኝ አይችልም። ዛሬ ያለው መረጃ ደግሞ ለነገ ላይሆን ይችላል። ነገ አዲስ ያልታሰበ ያልታወቀ ነገር ሊሆን ይችላል። ከዓመት በኋላ ሌላ አዲስ ነገር ሊሆን ይችላል። አሁን ለምሳሌ ከዚህ ወደ ሎስ አንጀለስ ብንሄድ እየነዳን እዚህ ጂፒኤሳችን ሞልተን ብንሄድ 5 ሰዓት ከ40 ትደርሳላችሁ ልትለን ትችላለች። ያ ግን አሁን ባለው ሁኔታ ነው። ኤልኤ እስክንደርስ ድረስ መንገድ ላይ አክሲደንት ሊኖር ይችላል፣ ወይ አክሲደንት የነበረው መንገድ ሊከፈት ይችላል። ስለዚህ ይቀየራል። ወይ በሌላ መንገድ በ5 መሄድ ቀርቶ በ1 ሂዱ ልትለን ትችላለች መንገድ ከጀመርን በኋላ። ስለዚህ አናውቀውም። አሁን በእጃችን ያለው መረጃ ብቻ ነው እና አንደኛ በቂ አይደለም። እንደገና ደግሞ ለማታለል የተሰራ መረጃ ሊሆን ይችላል። የምናየውና እውነተኛው የተለያየ ሊሆን ይችላል። ሎጥ ለምለም መሬት አየና ወደ ሰዶም መርጦ ወሰደ ማለት ነው። ከአብርሃም ጋር ለምለሙን መሬት ወሰደ። ግን ሰዶም ከተወሰነ ዓመት በኋላ ሊቃጠል እየተዘጋጀ ያለ አገር ነበር ከህዝቡ ክፋት የተነሳ እና ሎጥ ያየው ለምለሙን መሆኑን ብቻ ነው። ለምለም መስሎን ሄደን ከዛ እንደገና ደግሞ የሚቃጠል ሊሆን ይችላል። አንዳንዴ ለምለም ግሪን መስሎን ሄደን አርቲፊሻል ሳርም ሊሆን ይችላል የማይበላም እና ስለዚህ ጌታን እንጠይቀው። ሁል ጊዜ ጌታን እናማክረውና ከሁሉም በላይ ደግሞ የእሱ መሻት ምን እንደሆነ፣ ጌታ ምን ይፈልጋል፣ ምን ባደርግ ነው የሚፈልገው ለእያንዳንዱ ነገራችን። ምክንያቱም እኛ መንፈሳዊ ሰዎች ነን አይደለም? ለኛ የተለየ ይሄ ዓለማዊ ይሄ መንፈሳዊ የተባለ የተከፋፈለ ህይወት የለንም። ህይወታችን መንፈሳዊ ነው። በህይወታችን በሁሉም ውስጥ ጌታ አለበት እና ጌታ መኖርም አለበት። እንደዛ ከከፋፈል ነው ራሱ ችግር ነው።
እና ጌታ በሕይወታችን በሁሉ አቅጣጫ ሆኖ በሁሉም አቅጣጫ መምራት አለበት። በቤተሰባችን ቢሆን፣ በስራችን ቢሆን፣ በቤተ ክርስቲያን ሕይወታችን ቢሆን በሁሉም አቅጣጫ ጌታ እኛን መምራት አለበት እና እግዚአብሔርን ከጠየቅነው ደግሞ እሱ ይመክረናል፣ እሱ ይነግረናል። ከልባችን ከጠየቅነው ይነግረናል። እንደገና ደግሞ ባንጠይቀው እንኳን እነ ኢያሱን መጥቶ አሁን ትእዛዝ ሲሰጣቸው እንደነበረ ከእሱ ጋር ጊዜ ስናሳልፍ እንደዚህ አድርግ ብሎ ይነግረናል፣ ባንጠይቀው እንኳን። ምክንያቱም የሚመራን አምላካችን ስለሆነ እኛን ለልጆቻችን እስኪጠይቁን አንጠብቅም። የሚያስፈልጋቸው ነገሮች እነግራቸዋለን አለ አቅጣጫ እንሰጣቸዋለን። እግዚአብሔርም ከእሱ ጋር ጊዜ ስናሳልፍ፣ በጸሎት በአምልኮ ስናሳልፍ፣ በቃሉ እንደዚህ አድርጉ ብሎ ሊነግረን ይችላል። ስንጠይቀውም ይመልስልናል። ራሱ ደግሞ ኢኒሼቲቭ ወስዶ ሊነግረን ይችላልና ስለዚህ ከእግዚአብሔር ምሪትን እንጠብቅ፣ በመጠየቅም በመስማትም። አሁን አብርሃም እግዚአብሔር መጥቶ ወደ ማሳይ ምድር ሂድ ሲለው አብርሃም ወዴት ሊሄድ ብሎ ጠይቆት አይመስለኝም አይደለም። እግዚአብሔር ራሱ ነው መጥቶ የነገረው። ምክንያቱም የእግዚአብሔር ሀሳቢያ ስለነበር ያንን ያደርግልናል እና ስፔሲፊክ የሆነ ምሪትና መመሪያ ብንጠይቅም ደግሞ ጌታ ይነግረናል። ባንጠይቅም ከእሱ ጋር ህብረት ሲኖረን ይነግረናል። ስለዚህ ለሁሉም ከእግዚአብሔር ጋር መሆን፣ ከእሱ ጋር የህብረት ጊዜ መሆን፣ ፊቱን መሻት አማራጭ የሌለው ነገር ነው እና ከነገረን በኋላ ነው እንግዲህ ብዙ ጊዜ ችግር ያለው። ከነገረን በኋላ ምን እናደርጋለን? ከሰማነው በኋላ መታዘዝ የሚሉት ቃል አለ አይደለ? ብዙዎቻችን የሚቸግረን እሱን ጌታን እንደዚህ አድርግልን ብለን ሄደን መጠየቅ አይከብደንም። ምን ላድርግ ብለን እንጠይቃለን። ብዙዎቻችን በጌታ ቤት የቆየን ብዙዎቻችን እንጠይቃለን። ግን እሱ መልስ ሲሰጠን ምን እናደርጋለን? ትክክለኛ ቀላል መልስ ሊሆን ይችላል፣ ወይም ያለን እናደርጋለን። ወይ ከኛ ሀሳብ ጋር ከተስማማ ችግር የለም። አንዳንዴ የራሳችንን ሀሳብ ይዘን ሄደን ከሱ ኮንፍርሜሽን ነበር የፈለግነው፣ ሳይሆን ሲቀር ያስቸግራል። አንዳንዶቻችን ለመስማት ጌታን እኮ መስማት አልችልም ብለን እንደመድማለን። ምክንያቱም ለመስማት የፈለግነውን ስላልሰማን ነው። ጆሮ ዳባ ለመስማት ካልቻልን፣ ልምምዱ ከሌለን ጌታ በሁኔታዎችም ይመራናል። ከጸለይን፣ ከልባችን ከፈለግን እግዚአብሔር ይመራናል። ምንም ጥያቄ የለውም። መስማት ካልቻልኩኝ በሁኔታዎች በተለያዩ አጋጣሚ እግዚአብሔር በር እየከፈተ በር እየዘጋ ይመራኛል። ከነገረኝ ደግሞ መስማት ከቻልኩኝ እግዚአብሔርን ሀሳብ ማከናወን አለብን እና ውሳኔያችንን እንዲያጸድቅ ብቻ ወደ እግዚአብሔር የምንሄድ ከሆነ እና እሱ ተቃራኒ የሰጠን መልስ ተቃራኒ ከሆነ ችግር ነው። የእሱ ነው የሚበልጠው አይደለም። ትክክለኛው የእሱ ነው። እንደዛ ተለማምዳችሁ አታውቁም? ጸልያችሁ ግን ሀሳባችሁ የነበረው ሌላ ነው። ኦልሬዲ ወስናችኋል። እንደዛ አድርጋችሁ አታውቁም? እኔ አድርጌ አውቃለሁ። እኔ ብቻ ነኝ መሰለኝ። ይህን ነግሬያችሁ ይሆናል። ድሮ ስራ ለመቀየር ፈለግኩኝና በጣም ቆይቷል። ከዛ ኢንተርቪው ማድረግ ጀመርኩኝ። ጸለይኩኝ፣ ጌታ እንዲናገረኝ ጸለይኩኝና በዛ ሰሞን ኬፋክስ ላይ የሚሰበከው ዶክተር ዴቪድ ጀረማያ የሚሰብከው የሩት መጽሐፍ ነበር እና እነ ኑኃሚን እና አቤሜሌክ በቃ ረሃቡን አይተው ወደ ሞዓብ ሀገር እንደሄዱ እዛ ሄደው ግን እንዳልተሳካላቸው ሁልጊዜ የሚሰባው ስብከት እሱ ነው። ያን ሰሞን ጌታ እየመለሰ ነው። እኔ ኢንተርቪው ያደረግኩ ነው፣ አላቆምኩም። ከዛ አንዱ ኢንተርቪው አለፈ፣ ሁለተኛ ኢንተርቪው አለፈና ከዛ ሶስተኛ ኢንተርቪው ከመሄዴ በፊት ከሰዓት በኋላ ነበር የሚሄደውና አንድ አብሮኝ በፊት ሲሰራ የነበረ እዛ ሊሄድበት ያሰብኩበት መስሪያ ቤት ሄዶ የነበረ ልጅ ከኔ ጋር 2 ዓመት ነው ምናምን አብረን ሰርተናልና ወደኛ ቢልዲንግ ሲመጣ በር ላይ ተገናኘን። ምን ነው ለምን ልትሰራ መጣ አልኩት። አይ እዛ ምንም አልተመቸኝም አለ። ለኔም እየተነገረኝ ነበር፣ ሄዳ አይመችም ነው መሰለኝ። አይ ሄድኩኝ። ከዛ ኦፈሩን ተቀበልኩኝ። ምክንያቱም እኔ ኦልሬዲ ወስኛለሁ ማለት ነው። ለኔ እዛ ቦታ እኔ በምሰራበት ፊልድ የተሻለ ቦታ እሱ ነው ብዬ ስለወሰንኩ ሄድኩኝ። ከዛ የሚገርመው
ልጁ እንዳለውም እኔም አልተመቸኝም። አመት አካባቢ ቆየው። ከዛ ሌላ እድል መጣና ሄድኩኝ፣ ቀየርኩኝ ማለት ነው ከአመት በኋላ። ምክንያቱም አልተመቸኝም። እዚህ እኮ ከተከበርኩበት ቦታ ጥዬ ነበር ሄድኩትና ሌላ ቦታ ሄድኩኝ። ከዛ 2000 መጣ። 2000 መጨረሻ ላይ ኢኮኖሚው ክራሽ ያደረገ ጊዜ ነው እና አዲስ መስሪያ ቤት ነው የገባ ነው። ስራ ቅነሳ የመጀመሪያ እጩዎች እኛ ነበርን። ከዛ በየ3 ወሩ ሪፖርት በተደረገ ቁጥር ስራ ቅነሳ ሲመጣ ጌታ ግን በዚህም በዛም እያለ አሳለፈኝ። 2 አመት እንደዛ በጭንቀት አለፈ። ከዛ በመጨረሻ ግን ወረቀቷ 2-3 የደረሰችና የመጨረሻው ጸናና የነበርኩበት ተመለስኩኝ ከ3 አመት በኋላ። ይሄ ሁሉ ምንድነው? ጌታ መጀመሪያውኑ አትሂድ ብሎኝ ነበር። ግን ራሴ ወስኜ ስለነበረ መጸለይ ብቻ ለውጥ አላመጣም። ምክንያቱም ጸልዬ ከዛ በኋላ ለተሰጠው መልስ መታዘዝ ነበረብኝ። ያንን ካላደረግን መስማታችን ብቻ ጥቅም የለውምና ስለዚህ በ2026 ሰማይና ምድርን የፈጠረ ሁሉን የሚገዛ ሁሉን የሚወደን ፈጣሪያችን ጌታችን አባታችን ልምራችሁ ይለናል። መንገድ ላሳያችሁ ይለናል። በየት ወዴት መቼ እንደምትሄዱ ላሳያችሁ እያለ ይጠይቀናል። ደግሞ ትልቅ አጀንዳ አለኝ፣ አብራችሁኝ ስሩ፣ ከኔ ጋር ተሰማሩ፣ ከኔ ጋር ተጠምዳችሁ አብራችሁ ስሩ፣ ሌላውን ነገር እኔ እችላለሁ እያለ ይጋብዘናል ጌታ። ከሱ ጋር አብረን እንድንሰራ፣ ከሱ እንድንሰማ፣ በሱ እንድንመራ እየጋበዘን ነው። ታዲያ ለምንድን ነው ግብዣውን ተቀብለን የማንመራለት? ለምንድን ነው በተሰጠን እድል የማንጠቀምበት? ሰዎች እኮ ለመመራት መሪ ካለ በጣም ብዙ ብር ይከፈላል። ለወደፊቱ ፕሪዲክት ለማድረግ ኢኮኖሚው እንደዚህ ይሆናል፣ የመስሪያ ቤት እንደዚህ ይሆናል። ለዛ በጣም ብዙ ሺህ ብር ተከፍሎ ነው ሰው ኢንፎርሜሽን የሚሰበስበው። እኛ ግን እግዚአብሔር ሁሉን የሚያውቀው እግዚአብሔር ልምራችሁ እያለ ለምንድን ነው ማንጠቀምበት? ራሴን ብዙ ጊዜ ጠይቃለሁ። ይህ ሁሉ ሪሶርስ ተሰጥቶን እያለ አለመጠቀም እኮ ጅልነት አይደለም? ጌታ ልምራችሁ እያለ አለመመራት፣ አለመጠየቅ ጅልነት ነው፣ ወይም ጋባዡን መናቅ ነው፣ ምክሩን መናቅ ነው። እንግዲህ መባከን ቀርቶብን የጌታን ድምጽ እየሰማን 2026 ድምጹን እየሰማን የምንታዘዝበት ሀሳቡን የምናገለግልበት አመት ይሁንልን። ጌታ ይርዳን። አይደለም የተሰጠን ኃላፊነታችንን እንቀበል፣ ከዛ እንቀደስ፣ እንደገና ደግሞ እግዚአብሔርን እንጠይቅ የሱ ሀሳብ ምን እንደሆነ፣ ድምጹን እንስማ፣ ከዛ እንደገና ደግሞ የሚለንን እናድርግ። ጌታ ይባርከን። አሚን። ጌታ ይርዳን። እንጸልያለን። ሃሌሉያ። 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 ከፓስተር ጋር እንጸልያለን። ሃሌሉያ። ሃሌሉያ። እስቲ ሁላችንም እንነሳ። እግዚአብሔር አምላካችን የተባረከ ይሁን። ወደዚህ ወደሚቀጥለው ወደ አዲሱ ዓመት ስንሻገር እግዚአብሔር የሆነ መንፈሳዊ ስንቅ እየሰጠን ይመስለኛል። በእውነት ይሄ የምንገባበት ዓመት ይህን የምንጨርሰውን እግዚአብሔር ረድቶን ጨርሰነዋል። በጣም በብዙ ብርታት በብዙ ፍሬ ሊሆን ይችላል፣ ወይም በድካምም ሊሆን ይችላል። እኛና ጌታ እናውቀዋለን። ግን ወደዚህ ወደ አዲሱ ዓመት ስንገባ በእውነት ኃላፊነት የምንቀበልበት ዓመት ይሁንልን። አሜን። ኃላፊነት የምንቀበልበት ዓመት ይሁንልን። ከእግዚአብሔር ዘንድ ኃላፊነት እሺ ብለን ከእጁ የምንቀበልበት ዓመት ይሁን። ምክንያቱም ከሱ የተቀበሉ ናቸው። አንተ በጎ ታማኝ ባሪያ
በጥቂቱ ታምናሃል፣ በብዙ ሾመሃለሁ የሚለውን ድምፅ የሚሰሙት ደግሞ የምንቀደስበት ዓመት ይሁን፣ የምንጠይቅበት ዓመት ይሁን፣ የእሱን ድምፅ የምንሰማበት ዓመት ይሁን፣ ከሁሉ በላይ ደግሞ የምንታዘዝበት ዓመት ይሁን። በእውነት በዚህ እባረካችኋለሁ። በዚህ በኢየሱስ ክርስቶስ ስም የተባረካችሁ ሁኑ። ኃላፊነትን በመቀበል የተባረካችሁ ሁኑ። አቤት ከጌታ እጅ ኃላፊነትን መቀበል እንዴት በረከት መሰላችሁ! አሁን ፕሬዚዳንት ትራምፕ ጠርቷችሁ ኃላፊነት ልሰጥሽ ነው